አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሀይቅ ፓሶሚሌ የሚሄድ አስቤዛ የቤት ዕቃና እንዲሁም ደግሞ አረቢያ መጅሊስ ከነምንጣፉ ከነመጋረጃው አላት ማለት ነው። እንግዲህ ይህ ዕቃ የፈጀው 286560 ብር ነው። ከዛ በፊት ግን መጅሊሷን ትናንትና ነው ቪዲዮ የሰራሁት። የሙቅ እህል ነበራት እስከሚፈጭ እየጠበቅኩ ነበር፣ ግን ዛሬም ወፍጮ አላገኘውም፣ አልተፈጨም ማለት ነው። ወፍጮ ቤት ነው ራሱ አስቀምጬው የመጣሁት እና ምን ልላችሁ ነው ይሄን ያነሳሁት። ትናንትና መጅሊስ ዋጋ ነግራችሁ ነበር፣ ያኔ ቪዲዮ ላይ ተናግሬያለሁኝ። አሁን እለቀዋለሁ ታዩታላችሁ መጅሊሱ ላይ ማለት ነው። ትናንትና ነው የቀረጽኩት የመጅሊሱን ቪዲዮ። የእቃውን ደግሞ ዛሬ ጁምአ ማለት ነው። ትናንትና ሐሙስ መጅሊሱን ቪዲዮ አድርጌው ነበርና ትናንትና የነገርኳችሁ ሂሳብ ዛሬ ጨምሯል ማለት ነው። ዛሬ ሐሙስ ዛሬ ጁምአ ያለበትን ሂሳብ ልንገራችሁ። ባለ 20 ቲክነስ 19 ሺህ ብር 1 ሜትር ወይም 1 ካሬ ማለት ነው። እንደገና ደግሞ ባለ 25 21 ሺህ ብር፣ ባለ 30 24 ሺህ ብር ዛሬ የወጣ ሂሳብ ነው። ትናንትና ላይ ግን 15 ሺህ ብር ባለ 20 16500 ባለ 25 ባለ 30 ደግሞ 19 ሺህ ብር ነበር ያልኳችሁ። አሁን ላይ የለም ማለት ነው። ዛሬ እኔ ጧት ራሱ የአንድ ሰው ሂሳብ ከፍያለሁ፣ ቀብድ ማለት ነው። ጧት ከጁምአ ሰላት በፊት ከፍያለሁ፣ ግን ከዛ በኋላ እንደዛ ብለው እምቢ ብለዋል እላችኋለሁኝ። በነገራችን ላይ ቦንዲድ እንደየደረጃው ይለያያል። የሚቀንስም ቦንዲድ አለ። በአንደኛ በሚባለው ነው ይሄንን የምነግራችሁ ማለት ነው። ያው ብዙ ሰው ንገሬን እያላችሁ ስለሆነ ነው። እንደገና ደግሞ ቀብድ ከፍለን እዛው እንዲቀመጥልን አመት 2 አመት 2 ወር 3 ወር እንደዛ የሚባል ነገር የለም። አሁን 1 ብር እኔ ዛሬ ከሰጣችሁኝ 1 ብር ሰርችባት ነገ 2 አረጋታለሁኝ ነው የሀገራችን ህይወት እንደዚህ ነው ማለት ነው። አሁን እናንተ ብልጥ ሆናችሁ ቀብድ ከፍላችሁ ልታስቀምጡ ትፈልጋላችሁ፣ ግን ደግሞ እነሱም መስራት ይፈልጋሉ። እንዴት መሰላችሁ? እኔ ፈርኒቸርም ሆነ መጅሊስ ትዕዛዝ ሲቀበሉኝ የማሰራቸው ሰዎች ማለት ነው፣ መጀመሪያ ሙሉ ብሩን አንቺ ተቀበይ፣ ከዛ ቀብድ ስጭንና ስራውን እንጀምራለን። ከጨረስ በቃ ዛሬውኑ ትልኪያለሽ፣ ላኪ ያልንሽ ቀን ነው። እኔ አሁን የአንዲት ልጅ መጅሊስ ቆይቷል ከቀብድ ከሰጠኋት ጨርሻለሁ። ብር ላኪ በቃ አሁን ላኪ ያለችኝ። እኔ የለኝም እጄ ላይ ብር የለኝም ትላክልኝና ብላት ራሱ መጀመሪያ እንዴት አልተቀበልሽም ብላ ነው ያበደችብኝ ማለት ነው። እና እንደዚህ እስከዚህ ድረስ ነው የሚሰሩት እነሱ። ከፍላችሁበት 2 አመትን ማስቀመጥ ትችላላችሁ፣ ግን ቀብድ ከፍላችሁ ለማለት ያክል ነው። ወደ ቃዬ ስመጣላችሁ እዚህ ጋር ግማሽ ደርዘን ሲኒ ኳሊቲ 2000 ብር ገዝቼላታለሁ። በጣም ነው የሚያምረው። ከዛ አንድ ረከቦት 4200 ብር የድም ላይ ረከቦት ባለ 5 ቋሚ ወይም ባለ 5 ጋቻ ማለት ነው። እዚህ ጋር እንደምታዩት ማሻአላ ተባረከ ረህማን ሰርቪሱ፣ ማጨሻው፣ ጀበና ማስቀመጫና ፌርሜሎ አለው ማለት ነው። ይሄን ይመስላል ረከቦቷ። ከዛ ሀባዬ በዚህ ጋር ሀገረኛ ሲኒ 2 ደርዘን 1200 ብር። ይሄ የሲኒ ኳሊቲው ካርቶን ነው። 2 ደርዘን ነው ይሄኛው 1200 ብር 600። እንደገና ደግሞ 28 ቁጥር መጥበሻ ሴራሚክ ባለክዳኑ እዚህ ጋር እንደምታዩት። ይሄንን ደግሞ እንደዚህ ነው እንትን ሲገጠም ማለት ነው የሚሆነው። ይሄንን 3500 ብር ነው የገዛሁላት። ሌላው እዚህ ጋር ግማሽ ደርዘን የሻይ ብርጭቆ 625 ብር፣ ግማሽ ደርዘን 5 ማዕዘን የውሃ ብርጭቆ 850፣ 772 3500፣ እናት መፍጫ 2000 ብር። እዚህ ጋር ደግሞ ፔርሙስ 2 ሊትር 3500፣ 1 ሊትር ደግሞ 2800 ብር። የውሃ ማጣሪያ 16 ሊትር ነው ይሄ 4500 ብር። ግማሽ ደርዘን የቁርጥ ሰሃን 840 ብር፣ ባለ 120 ብር ማለት ነው። ማን ነው ባለ 140 ብር ማለት ነው? አፏን ኒኬል ኩባያ ባንደኛው ይሄንን 6 ፍሬ 720 ብር። እንዲሁም ደግሞ ኒኬል የቁርጥ ሰሃን 1300
1300 ምናምን ብር መሰለኝ የሚመጣው። ይሄ አንድ ፍሬ በ230 ብር ሂሳብ ማለት ነው። 6 ፍሬ ነው የገዛሁት። 1380 ብር ይመጣል ማለት ነው። ከዛ እዚህ ጋር ደግሞ ትሪ 40 ቁጥር 400 ብር፣ 45 ቁጥር 500 ብር፣ 50 ቁጥር ደግሞ 700 ብር። ይሄንን ትሪ 3 ሴሪ ገዝቼላታለሁ ማለት ነው። እዚህ ጋር ደግሞ ለሱፍራ ለቡናው እንትን ለረከቦቱ የሚሆን ሱፍራ 1800 ብር 1 ሜትር በ1 ሜትር የሳር ሱፍራ ነው። 46 ቁጥር ብረት ድስት 19500 ጭልፋ 1200 ብር። ከዚህ ትልቅ አለሽ 5 ያንን አላገኘሁትም። ይሄንኛውን ነው ያደረኩላት። ሚያዣ 200 ብር አሰርቻለሁ። በነገራችን ላይ እቺ እህታችን ከመጣች አንድ 3 ሳምንት እየሆናት ነው። ቤቴን ልጨርስና ትልኪዋለሽ ብላኝ ነው ማለት ነው። እና መጅልሷ የሚታዘዘው ከረመዳን በኋላ ነው ማለት ነው። እዚህ ጋር ደግሞ ሴኔጋል ድስት አለ። ሴኔጋል ድስት 4000 ብር አንድ በግ የሚባለው ማለት ነው። ሌላው የሽንኩርት ሸልፍ 750 ብር፣ የፌሮ ምድጃ 1600 ማነው 1700፣ ጥስት 1400 ብር። ከዛ ባይ እዚህ ጋር የእጅ ማስታጠቢያ 180 ብር፣ የወጥ ማማሰያ 400፣ መፈቅፈቂያ 400፣ መከትከቻ እንትኑ ላስቲኩ ተቀይሮ ነው እንጂ ያው ራሱ ነው እስከዛሬ የምገዛላችሁ 1500። ሀገረኛ ቢላዋ የሽንኩርት 2 700 ብር፣ 350 350። የቆሻሻ ማፈሻ 200 ብር። ከዛ ፌርሜሎ 500 ብር። እዚህ ጋር ደግሞ መጥረጊያና መወልወያ 250 250 500 ብር። እንደገና እዚህ ጋር የዳቦ ማብኪያ ክዳን ያለው 450 ብር እና ለእቃ ማጠቢያ የሚሆን 2 መዘፍዘፊያ እዚህ ጋር አሉ። እነዚህ 300 600። የእቃ ማንጠፍጠፊያ ደግሞ 300 ብር። እዚህ ጋር የወይባ ወንበር አለ 3500 ብር ነው። ሌዘርም አለ 3600 ብር። እሱን አሳያችኋለሁኝ። ከዛ ማገዶ ቆጣቢ ሸክላ የሌለው አይደለም ዛሬ ያለኝ ሸክላ አለው። ሸክላው የብቻ ነው የሚሄደው። እዚህ ጋር ጀሶና ሲሚንቶ ከሱ ከራሱ አምጥቼው ነው ማጣበቂያ ስጠኝ ብዮ ማለት ነው። እዚህ ጋር ምጣዱ አለ ማለት ነው። አያምርም ምጣዱ? ማሻአላ ተባረከ ረህማን። ይሄንን እስከነ ሸክላ 5500 ብር ነው። እዛው እንዲታጣብቅ ጀሶና ሲሚንቶ ቀላቅሎ ሰጥቶኝ እዚህ ጋር በማዳበሪያ አለ ማለት ነው። 5500 ብር። 1000 ብር ሸክላው፣ 4500 ብር ምጣዱ ምድጃው ማለት ነው። እቃዎቿ እነዚህን ይመስላሉ። እዚህ ጋር ሀባይ ቤቦፌ ቁርራጭ የምታምር ከለር እዚህ ጋር በምታዩት ወይነ ጠጅ ነገር ይሄንን 10 ፍሬ 600 ብር እና የምግብ ሱፍራ 1 ሜትር ነው። ይሄ 1 ሜትር የምግብ ሱፍራ ወይነ ጠጅ በወርቃማ 300 ብር ገዝቼላታለሁ ማለት ነው። ዛሬ ደግሞ የማሳያችሁ 7 ሜትር ባለ 2 ኮርነር አረቢያ መጅሊስ ከነምንጣፉ 125000 ብር የፈጀ ከነምንጣፉ ማለት ነው። ማሳያችሁ እንግዲህ እስከዛሬ በ125000 ብር 10 ሜትር ከዛ በላይ ታሰሩ ነበረ። አሁን ያው ስለጨመረ 7 ሜትር በ16500 ብር ሂሳብ ነው የተሰራው ማለት ነው። 7 ሲባዛ በ16500 ባለ 2 ኮርነር ነው 115500 ብር ይሆናል ማለት ነው። 9500 ብር ደግሞ ምንጣፍ 2 በ4 አላት። ይሄ በ2 በ4 ነው፣ ታጥፎ ነው ወደ ውስጥ ገብቶ ማለት ነው። ምንጣፉ ጋር አጠቃላይ 125000 ብር ይሆናል ማለት ነው። ሀባይብ ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ይሄንን የመሰለ መጅሊስ መጋረጃውን ግን በሲሊቨር ነው ማሰራላት፣ በዚህ ከለር በሲሊቨሩ ማለት ነው። ምንጣፉ ግን በዚህ በወርቃማው ሲሊቨርም አምጥቼ ነበረ ማች አልሆነውም። ከዛ ምን አረኩኝ ይሄ ይሻላታል ብዬ አሰብኩ ማለት ነው። ምክንያቱም እዚህ ጋር ባለው አበባ ይሄኛው ከለር ይሆናል ማለት ነው። ወርቃማም አለው ይሄኛው ማቀላቀያው ወርቃማም አለው ይሄ ምንድነው ምንጣፉ ማለት ነው። እንግዲህ ሀባይብ ባለ 2 ኮርነር ቆንጆ ተደርጎ የተሰራ አረቢያ መጅሊስ ማሻአላ የሆነ 125000 ብር የፈጀ እስከነ ምንጣፉ ማለት ነው። ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ አሁን ላይ ያለበት ዋጋ ባለ 25 ቲክነስ 16500 ብር ነው። ባለ 20 ደግሞ 15000 ብር ነው። ባለ 30 ደግሞ 19000 ብር ነው። በሜትር ወይም በካሬ ማለት ነው። እንግዲህ
19000 ሲባዛ 6 ሜትርም ካላችሁ 7 ሜትርም ካላችሁ 10ም ካላችሁ በዛ ማባዛት ነው ማለት ነው። ያው እንግዲህ አሁን ያለው የሀገሩ ሁኔታ ይመስለኛል እንዲጨምር ያደረገው እና ይሄንን ይመስላል። እስኪ ሲሊቨር ምንጣፉን አሳያችኋለሁ። ምንም ሲሊቨር ነው የሚሆነው እንዳትሉኝ፣ ምክንያቱም ሲሊቨሩ ምንም ሊሆነው አልቻለም እንትን ብየው ማለት ነው። ይሄኛው ግን ይሄን በግምት ነበር ይዤ የመጣሁት ይሄ ይሆነዋል በደንብ ብዬ ማለት ነው። ግን ይሄ ይሆነዋል ለምን እዚህ ጋር በምታዩት በአበባው መልኩ ማለት ነው። ይሄ አበባው ምንጣፉም ላይ ያለው ከለር ስለሆነ ማለት ነው። እና ይሄንን ይመስላል ሀባይብ። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ። በነገራችን ላይ ይሄንን መጅሊስ ረመዳን ላይ ነበር ብር የላከችልኝ። ረመዳን ላይ 15000 ብር ነበር ባለ 25 ቲክነስ ማለት ነው። ግን ረመዳን ከተፈታ የሚቀንስ ከሆነ ልጠብቅ ብላኝ ባለ መጅሊሷም ሄለን ትባላለች፣ እሷንም ጠይቂያት የሚቀንስ ይመስልሻል ደስላት ቢያንስ 500 ብር ሊቀንስ ይችላል አለችኝና ስንጠብቅ ምን ሆነ አሁን የናፍታ መጥፋት እንደዚህ ዋጋ አስወደደው ማለት ነው። 1500 ብር ጭራሽ ጨምሮ አርፍ አለላችኋለሁ። እና እህታችን ኢትዮጵያ መታለች። ሀይቅ ናት። ወደ ሀይቅ ልክላታለሁ ማለት ነው። እንደዚህ ማሻአላ ተባረከ ረህማን። በነገራችን ላይ እዚህ ጋር ጨርቅ አጥቼ ከነሱ ሌላ ቦታ ገዝቼ ሳጥቼ ነው ይሄን ያሰራሁት ማለት ነው። ጨርቁን ብቻ እኔ ራሴ ዙሬ ፈልጌ ይሄንን ጨርቅ ገዝቼ ነው የሰጠኋት። ከዛ መቀላቀያው ከራሳቸው ነው የቀላቀሉት። ቆንጆ ሆኗል። በጣም ነው ያማረው ማሻአላ። ጨርቅ አሁን ላይ ስለጠፋ ማለት ነው እነሱም አዲስ አበባ ሄደን አላገኘንም ስለሚሉ እኔ እዚሁ ደሴ ፈልጌ ሰጥቻት ነው ይሄን ጨርቅ የሰራችሁ። ወላሂ እኔም ማልሆነ የለም ለእናንተ ማለት ነው። እንዲ ጥሩ ነገር ለማግኘት ዙሬ ነው ዝም ብዬ አይደለም ማሰራላችሁ ለማለት እወዳለሁ ማለት ነው። ድካሙን ሁሉ ነገሩን ብታዩት ማለት ነው። ወላሂ እኔ አሁን የምናሻይ ስራ መስራት አልወድም። እዚህ ባለው መርጣችሁ ይሰራላችሁ ምናምን ብዬ መተው አልችልም። ካለ እየዞርኩኝ ፈልጌ መቀላቀያ ደግሞ እነሱ ጨርቅ ካላቸው መቀላቀያ ከሌላቸው መቀላቀያውንም ዙሬ ፈልጌ ነውና ይሄንን ይመስላል የተሰራላት መጅሊስ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ማሻአላ እኔ በጣም ወድጀዋለሁ። ያምራል፣ ጥያቄ የለውም መልኩ። እናንተም ሀሳባችሁን አስቀምጡ። ሲሊቨሩ ደግሞ ይሄ ነው። ይሄኛው ጠቆረ። ይሄና ይሄ ምንም አይገናኝም ማለት ነው። አያችሁት? ይሄኛው ሲሊቨርና ይሄኛው ሲሊቨሩን ላረገው ስል በቃ ይሄኛው ጠቆረ፣ ይሄኛው ደግሞ ነጭ ሲሊቨር ሆነ ማለት ነው። መጋረጃ ግን በዚህ በነጭ ሲሊቨሩ ነው ማረግላት እና ይሄ ስለሆነ ነው የተውኩት። አያችሁት ልዩነቱና እንዳያችሁት ነው። ሲሊቨር መጋረጃ በደንብ ነው የሚሄድበት። ምንጣፍ በዚህ ቢኖር ኖሮ በደንብ ይሄድበት ነበር። ግን ምንጣፍ ጥቁር ሲሊቨር ስለሆነብኝ ነው የተውኩት ማለት ነው። እና ይሄንን መጋረጃ 3 ሜትር ላይ የሚያልቅ 6 ሜትር ስስ 6 ሜትር ወፍራም ተጠቅሞ ማለት ነው 12 ሜትር ነው የሰራልኝ። 12 ሜትር በ16300 ብር ማለት ነው። ይሄንን ቆንጆ መጋረጃ አሰርቼላታለሁ። ይሄ ወፍራሙ ፓርት ነው። እንደገና ስሱ እዚህ ውስጥ አለ ማለት ነው። ይሄ ማሻአላ ሰሞኑን በወርቃማም በብሉ ብላክም በሲልቨርም እያሰራሁት ያለሁት የሚያምር መጋረጃ ይሄ ነው ማለት ነው። መጋረጃ ትናንትና ፖስቼላችሁ ነበረ። ስንት ነው እያላችሁ ነው። እነዚህ ለ3 ሜትር ቦታ ላይ 16300 ሲሆኑ ወርቃማና አቮካዶ ሲልቨር ያለው ደግሞ ሌላው ሴሪ ትናንትና የፖስተትኩት 25000 ብር ይጨርሳል ማለት ነው። 3 ሜትር ላይ ለመስቀል ማለት ነው። ከዛ ደግሞ እዚህ ጋር ሌዘር አላት 3600 ብር ነው። እንዲሁም እዚህ ጋር ሻል አለ። ሻል 1650 ነው የገዛሁት። አንዱ 1650 ብር ማለት ነው። የዚህ ላስቲክ ይሄ ነው ማለት ነው። ይሄ አንደኛ በሚባለው ማለት ነው። ከዛ ሙልጭ እነዚህ ትንንሽ ብርድ ልብሶች 2200 ብር ገብተዋል። በ4400 ብር ሁለት ገዝቼላታለሁ ማለት ነው። ይህን ብርድ ልብሶች ሁለቱም በ4000 ብር ነው በ4200 ብር ነው ማለት ነው የገዛሁላት። አንዷ ይቺ ናት። ማሻአላ በጣም የሚያማምሩ ናቸው። ከዛ ደግሞ ኮምፎርት 3700 ብር። ይሄ ፈር ኮምፎርት ማለት ነው።
እዚህ ጋር ደግሞ ብርድ ልብስ 4800 ብር ገዝቼላታለሁ ማለት ነው። ቆንጅዬ የምታምር ብርድ ልብስ ጽድት ያለች ብርድ ልብስ ናት ማለት ነው። አያችሁት? ማሻአላ ተባረከ ረህማን። ቆሻሻም ትችላለች፣ ፏም ያለች ናት። ያው እንግዲህ ይሄንን ይመስላል ማለት ነው። እዚህ በጣም ነው የሚያምረው። ኳሊቲ ነው። 4.5 ኪሎ 4 ኪሎ ተግማሽ ወይም 4 ኪሎ ተኩል ነው ማለት ነው። እና ሀባይብ ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ አስቤዛ ደግሞ አይታችሁ ሰላም ሁኑ። እንግዲህ ሀባይብ አስቤዛዋ ነው። አስቤዛ በርበሬ 10 ኪሎ በ700 ብር ሂሳብ ነው 7000 ብር የገዛሁት። ባለፈ ዕለት ቆንጆ በርበሬ ባለ 700 ብሩን ሳገኝ ይሄንን ገዛሁላት ማለት ነው። ግን አሁን ላይ ቆንጆ የሚባለው በጣም ቆንጆ የሚባለው 850 ብር ነው ማለት ነው። እንደገና የ750 አለ። ይሄ 750 ገብቷል። ግን ደግሞ ደከም ይላል። አንዳንድ ቀን ጽድት ያለ ይሆናል፣ አንዳንድ ቀን ደግሞ ደከም ያለ ይሆናል። እንደ ገበያው ሁኔታ ስለሆነ ማለት ነው። በርበሬ 7000 ብር ገዝቼ የበርበሬ ቅመም ደግሞ 3000 ብር። ከዛ እንደገና ደግሞ ሽሮ አላት። ሽሮ ደግሞ 10 ኪሎ ነው። 10 ኪሎ የገዛሁት 5 አተርና 5 ሽምብራ 5 ባቄላና 5 አተር ነው። 1980 ብር ደግሞ ቅመሙ 2000 ብር ለሽሮና ለበርበሬው ማዘጋጃ ለ20 ኪሎ ማለት ነው። ከዛ እዚህ ጋር 2900 ብር 25 ኪሎ ዱቄት፣ ሩዝ 140 ብር ነው 1400 ብር፣ ስኳር 220 ብር ነው ኪሎ 2200 ብር። ከዛ ደግሞ እዚህ ጋር አተር ክክ አለ 250 ነው ኪሎ 1250 ብር 5 ኪሎ 1500 ብር 5 ኪሎ ድፍን ምስር ኪሎ 300 ብር ማለት ነው። ከዛ ምንድነው እዚህ ጋር ሽንኩርት ሮብረት የገዛሁት ነው። ጽድት ያለ ሽንኩርት ነው ኪሎ 80 ብር 10 ኪሎ 800 ብር። ድንች መደብ መደብ 100 ብር ነው 5 መደብ 500 ብር። ሽንኩርት 1 ኪሎ ነጭ ሽንኩርት 200 ብር። እንደገና ደግሞ ኡመር ዘይት 4500 ብር ሁለቱ 2250 ብር ነው አንዱ ማለት ነው። ቡና 1300 ብር። ያው ቡና ይሄ 500 ብር ሲሸጥ የነበረው ትንሽ ቀነስ አድርጓል ማለት ነው። ከዛ እዚህ ጋር ደግሞ ካሜራ አላት። ካሜራ 400 ብር። ሌላው ፒክን ፓውደር ነው። ይሄ ደግሞ 70 ብር። እዚህ ጋር ሀባይብ 1 ኪሎ እጣን እና 1 ኪሎ የወሎ ጭስ። ይሄ እጣን ነው 900 ብር። 1 ኪሎ የወሎ ጭስ 300 ብር። ሱፖ ላርጎ እና ሳሙና እንዴት እንደጨመረ ሱብሃንአላህ። ይሄ 1000 ብር። 5 ኪሎ ኦሞ ደግሞ 2000 ብር። ከዛ ክሰል አላት። ክሰል የተለቀመ ነው ያኔ ደቃቅ የለውም ምናምን እስከ ስሩ ድረስ እንደዚሁ አንድ አይነት ነው 2000 ብር ነው ይሄ ክሰሉ። አስቤዛዋ እንደዚህ ሆኖ ያበቃል ማለት ነው። ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑልኝ።